የሰላምዬ እናት በድንገት ራሳቸውን ሳቱ። ምንም በማይታወቅ ምክንያት ራሳቸውን እንዲስቱ ያደረገቻቸው የራሳቸው ጓደኛ እንደሆነች ምንም የሚያውቁት ነገር የለም። ነገር ግን በጣም ደንግጠዋል ማለት ነው። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል በያላችሁበት። እንግዲህ የሰላምዬ እናት ገንፎ አገንፍተው ሲመለሱ በድንገት ምግቡ ላይ የሆነ ነገር የጨመረችባቸው የገዛ ጓደኛቸው እንደሆነች ነገር ግን አያውቁም። እንግዲህ የሰላምዬ እናት ለጓደኛቸው ትልቅ ክብርና ውዴታ አላቸው ማለት ነው። ምክንያቱም ከዚህ በፊት በጣም በብዙ ነገር የረዳቻቸው ናትና ማለት ነው። እሷም የመጣችበት ምክንያት ምንም አልታወቀም። እሷ ግን ሁል ጊዜም ቢሆን ስለ እሷ ነው የምታወራው ማለት ነው። የሰላምዬ እናት እንግዲህ ልጅ አለሽ ብላ የገዛ ጓደኛዋን ሌላ ልጅ ለማስመጣት ስትሞክር እና ከጠፋሁ 16 ዓመቴ ነው። እናትና አባቴን ምንም የማውቃቸው ነገር የለኝም፣ የት እንዳሉ አላውቃቸውም ብላ በቴሌቪዥን እንዲታይ ያደረገቻት የገዛ ጓደኛዋ ናት ማለት ነው። ምክንያቱም ወደ ህይወቷ የመጣችው እኔ ልጅ ሳልወልድ እሷ ይሄ ሁላ ሀብት እንዲሁም ልጆች ብዙ ነገር እንዲኖራት የሆነችው በእኔ ምክንያት ነው። ድሮማ ምንም አይነት ነገር የላትም ነበር፣ ሁል ጊዜ ከኔ እንደለመነች ነበር እያለች ከራሷ ጋር እያጉረመረመች ይህንን ሴራ ያሴረችው እሷ ናት። ነገር ግን የሰላምዬ እናት ምንም ነገር በማታውቀው ነገር ልጄን አየኋት ብላ ራሷን እንድትስት ሆናለች። ዶክተሩም ጭንቀት ይሄ ሰሞኑ በጣም ጭንቀትና በጣም ብዙ የአእምሮ ጭንቀቷ በጣም ከቀን ወደ ቀን የባሰ ነው። ለምን እስከ ዛሬ ይዛችኋት አልመጣችሁም ነበር? በጣም እኮ ተጨንቃለ ያለኝ ሀንዬ በጣም ደነገጠች። ራሷን ስታያት በጣም ደነገጠኝ። ምንም ማድረግ እንደማችል ስታቅ በቃ አፏን ይዛ ቁጭ አለኝ። ሰላምዬ በጣም ጮኸች። ምላሴ እናቴ አንቺን እኔ ማጣት አልፈልግም፣ እባክሽን ተመለሽ የኔ እናት እያለ በጣም እያለቀሰ ነበር። ምክንያቱም ምላሴ ሰሞኑን ከእናቱ ጋር ሳይሆን አዲስ ጓደኛ አግኝቶ ከእሷ ጋር እያሳለፈ ባለበት ሁኔታ በጣም ተጸጸተ። ምክንያቱም ከእናቴ ጋር ብዙ ነገር ማሳለፍ እየቻልኩኝ፣ አሁን ግን እናቴን ሰሞኑን ትቻታለሁ። ያለችበትንም ሁኔታ ምንም ነገር አላጣራሁም። ዶክተር ጥፋቱ የኔ ነው። እስከ ዛሬ ከእናቴ ጋር በጣም ቤስት ጓደኛ ነበር። አሁን ግን እኔም ሰሞኑን ራቅ እያልኩኝ ነው አላት። ለምን ልትረቅ ቻልክ? በሰላም ነው የራክበት? አይ በቃ ከጓደኞቼ ጋር ወጣ እያልኩ እንጂ ለሌላ እንኳ አይደለም። እንደዚህ ትሆናለች ብዬ አስቤ አላቅም። በጣም ነው ያዘንኩት። በእርግጥ እናቴ ሁል ጊዜ ስለ ሀሴት ስታወራ ሰማታለሁ አለ። አሁን መሄድ አለብኝ። እናትህ እንድትድን ጸሎት ማድረግ አለብህ። ይሄ ነው፣ ሌላ ነገር የለውም። ምንም የሚያሰጋ ነገር የለውም። በወቅቱ መድኃኒቱን ከዋጠችና የሚያስጨንቃትን አይምሮዋን ለቀቅ ካደረገችው ምናልባች ወደ ነበረችበት ትመለስ ይሆናል። ያ እንዲሆን ደግሞ የአንተ ብርታት ያስፈልጋል። አንተ ጠንካራ ልጅ ነህ። ካንተ ብዙ ነገር የምንጠብቀው ነገር አለ። በተለይ እኔ ካንተ ብዙ ነገር እጠብቃለሁ። ደጋግሜ ነግሬያለሁ አለው። የሀንዬ አባት አሁንም በጣም ታመሙ። ነገር ግን ለሀንዬ መናገር አልፈለገም። ጆሮ አለቀሰ። እባክሽን አባቴ ቤት የሚቀመጥበት ቦታ ካለ ብር እንዲሰርቅ እርጅኝ አላት እህቱን። እሷም እንዴት ከጠፋ እኮ እኔን ነው የሚገለው፣ ምን ማድረግ ይችላል? የሚያስቀምጥበትን ግን አውቀዋለሁ አለችው። ውዶችዬ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ወዳችኋለሁ።